ሰላም ጤና ይስጥልኝ ወገኖች ጥያቄ ያለኝ ለወንጌል አማኞች መጋቢዎች ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን እኛ ለምንድን ነው ማንጾመው ብታስጀምሩ ምን አለበት ለማለት ነው መንፈሳዊ ስርዓት ነው በርግጥ ግን ከኦርቶዶክስ መማር ያለብን ማአት ነገር አለ ከኦርቶዶክስ ምን ቀስማቸው ብዙ ነገሮች አሉ አዘማመር ቅዳሴ አለባበስ ዋናው ደግሞ ጾምና ጸሎት ነውና እነሱን እንደ ጠላት ከመቁጠር ጠጋ ብለን ከነሱ ምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት ያለው ተመራያለሁ ከመምህራኖቼ ተባካችሁ እኔ አሁን መጽሐፍ ጾም ከጀመሩ ወዲህ እየጾምኩ ነው የምትገኙ ኦርቶዶክሳውያን ባለማተቦች ኢትዮጵያውያንና ኤርትራውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንግዲህ እኚህ እናት እጅግ በጣም በብዙ ነገር የቀኑ ይመስለኛልና እናታችን መልእክቶትን አድርሻለሁ ግን የርሶን መልእክት የሚሰማ ቸርች ያለ አይመስለኝምና ጾምን ጥላቻ ጸሎትን ጥላቻ ስግደትን ጥላቻ መስሎኝ ሄዱትና ስለዚህ የሚመጣ አይመስለኝም የሚቀለው እርሶ ይመጡ ነው ብዬ ማስበውና እንጂ እነሱ በፍጹም አያረዋትም የትኛው ቸርች እንደሚሳተፉ አላቀም ነገር ግን ይሄንን የእርሶን ሐሳብ የሚቀበል ሰው ያለ አይመስለኝም እርሶ ግን እኛ ስለምንቀበሉት ጾሙም ጸሎቱም ስግደቱም አለባበሱም ሁሉን ስላላቸው ይመስለኛል ከቤተ ክርስቲያን የወጡትና የእርሶን ቪዲዮ አብዛኛውን ለመመልከት ሞክሬያለሁ ኦርቶዶክሳዊ መዝሙር ሲዘምሩ ቅዳሴው እንደናፈቁት አለባበሱ ብዙ ነገር እንደናፈቁት ይቀር ስለዚህ እነርሱ ጾም ጸሎት ስግደቱን ከሚጀምሩ ቢሞቱ ነው የሚቀላቸው እርሶ በንሳ ቢመጡና ከኛ ጋር ቢቀላቀሉና የዘላለም ሕይወት እንዲያገኙ ሁሉን ማሳየት እንችላለን እንጂ ሰዎች ይሄንን ነገር የሚቀበሉት አይመስለኝምና እንግዲህ ሰሞኑን አይታችሁ ከሆነ በጣም ብዙ ጴንጤዎች ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ያምልኮ ስርዓት አለባበስ በጣም በብዙ ነገር ልባቸው እየሸፈተ ነው ስለዚህ ብትመጡ ነው የሚሻለው ከሚዲያ እኮ አንዳንዴ ጠፋ ስንል ሰው ያስቸገረን ነው እንጂ ምን ልናርግ ይመስላል እግር ኳስ ልንጮት ይመስላል እንዴ ጾም የለውም እዚህ ወንድሞች ናቱ አንጾም ለቤተክርስቲያን አንጾም እንደ በግል ይጾማል ጾመኛ ነኝ እኔ እኮ ጾመኞች እያልን መለከት አናስነፋም እሱ የግብዞች ስለሆነ መንፈሳዊ ስርዓት ነው በርግጥ ኦርቶዶክስ ነን ለማለት ወይም ኦርቶዶክስ ለመሆን አይደለም ግን ከኦርቶዶክስ መማር ያለብን ማአት ነገር አለ አሁን መገፋፋት አያስፈልግምና ከኦርቶዶክስ ምን ቀስማቸው ብዙ ነገሮች አዘማመር ቅዳሴ አለባበስ ዋናው ደግሞ አዘማመር አይደል የኛ የተዘመረው መዝሙር ሁሉ በሙሉ ፉርሽካ ነው እነገዛይ ሙሴ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እናገኘው ይደግ እነጌታ ያውቃል በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዘመሩልን ዝማሬ ሄሱ በሙሉ ፉርሽካ ነው አይደል እንደገና ሳንሱር ይደረግ ወይኔ ባላቸው ይላል ሌሎቹ ዘማሪዎች የዘመሩት እነ ተስፋዬ ጋቢሶ እነ ደረጀ የዘመሩት እና አዲስ ወርቁና በሙሉ በቃ ማለት በኦርቶዶክሱ ይሁንልሽ አይደል ስርዓታችሁን ያዙ ወጥ አትርገጡ ባለ ቦርጫም ባለ ጢማሚውን ማንንም አንፈራም ደሞ ከኦርቶዶክሳውን ዝማሬ እንማር እንዴ ምን የሚል ዝማሬ ነው ዘምሩ ብትል አይናችን ነሽ ማርያም አንቺን አይንኩብን እንድንል ማለት ነው ወይ ደግሞ ይለህይብኛል ሚካኤል ይለህይብኛል እንድንል እውነቶትን ነው ከኦርቶዶክስ ዝማሬ ምኑ ነው የምንዘምረው እስቲ ምኑ ነው የምንማረው ነኔም የማርያም በለንድን ቆይቼ ደጅጠናው ኪዳነ ምሕረት እንድንል ኦኬ በቃ እንነግራቸዋለን ገዛይ ሙሴ ወደ ጌታ አልሄደም አለ እንግዲህ ለዘመናት የዘመረውን ዝማሬ እንነግራለን አጉዬንም ደውዬ ነግራዋለሁ አንድ መካነ ኢየሱስ ቤተክርስቲያን እናት በመካነ ኢየሱስ ስርዓት ጌታን የሚያመልኩ ናቸውና ዝማሬዎትን ይቀይሩ ብለዋል አጉዬም እንትላለና ቀይረው ብለን እንነግራዋለን እንደዛ ነው የሚሻለው አይደል እኔ እኮ ከየት እንደሚመጡ
እንዘምረዋለን እንደ ኦርቶዶክሳውያን በደንብ አድርገን ሞቅ እያደረግን አሌ በላሌ አሌ እንድንል 1 2 3 4 አሌ ማርያም አማላጅ ናት አሌ መናፍቅ የገቡት አሌ በ97 አሌ በላሌ አሌ ይሄን ነው ከዚህ እንደዚህ እንድንማር ነው አይደል? እንደዚህ እንድንል ጌታ ይመስገን እንድንል በየመሐከሉ እነሱ ጸረ ማርያም ብለውናል ብለው እነሱን ከመውቀስና ከመክሰስና እነሱን እንደ ጠላት ከመቁጠር አፍሽን ያዢ አፋችሁን ያዙ። ማንም እነሱ ጸረ ማርያም ብሎ ስላለ የእግዚአብሔር ሕዝብ ኦርቶዶክሳውያንን እንደ ጠላት አይቶ አያውቅም። በምንም አይነት መልኩ አፋችሁን ያዙ። የውጭው ይበቃናል። አፍሽን ያዢ እትዬ አፍሽን ያዢ። የእግዚአብሔርን ሕዝብ አትክሰሺ። እነሱ የማርያም ጠላት ስላሉን ስቀንባቸው ነው የምናወራቸው እንጂ እግዚአብሔር ሕዝብ አንድ ቀንም ኦርቶዶክስን በጠላትነት አይተው አያውቁ። አንድ ቀንም ምን እያለች ነው? ይኸው ከጴንጤዎች ሁሉ ጭምር ሳይቀር እንደ ጠላት ያዩናል ብለው የሚሉ እውነተኛ ተናጋሪዎች ተነሱ። አርበኞች ተብሎ የሚባል ይሄ ቺፕ የሆነ ምንድነው ከመሬታ ፍለጋ ማንም የእግዚአብሔር ሕዝብ አፋችሁን ያዙ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖች። እትዬ ለምን መጽሐፍ ቅዱስ ትምህርት ቤት አይደለም? ትምህርት ቤቱን ህንፃውን ለምን ላሻ አይሰሩትም? ኦኬ እኛ ከኦርቶዶክስ ሳይሆን የምንማረው የእምነታቸው 50 ዓመት ነው ጆሮ ከጠፋ ሁለት ማይሽ ጋሼ ሃሌሉያ 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 የሚያሳፍረው ይሄ ግራና ቀኙን የማያውቅ ህዝብ በሐሰተኛ ነቢያት ዝም ብሎ ሲነዳ ታዩታላችሁ። 50 ዓመት ይሶዬ ጆሮ መስማት ካልቻለ አሁን የሚያወራውን ነገር ከየት አገኘው? ሃሌሉያ ኢየሱስ ጌታ ነው ምናምን የሚለውን ነገር ከየት በምን ሁኔታ ሊሰማውና ሊያውቀው ቻለ? እንግዲህ 50 ዓመት ጆሮ መስማት ያልቻለ ደንቆሮ ሰውዬ ከሆነ ይሄ ነብይ እንደምታዩት እንግዲህ ጆሮ ከ50 ዓመት በኋላ ሰማ እያለ አዳራሹ ያለውን ሞኝ ህዝብ ሲያጃጅል እናየዋለን ማለት ነው። ማለት ይሄንን የማያገናዝብ ማህበረሰብ ነው ማለት ነው አዳራሽ ውስጥ ያለው። 50 ዓመት ሙሉ መስማት ካልቻለ ይሄ ሰውዬ አሁን እነዚህ ነገሮች ከየት አምጥቶ አወራቸው? ከየት ያውቃቸዋል? ነው በባለፈው ህይወቱ መስማት ይችል ነበር። ይሄን ያህል ድብደባ ጆሮውን እኮ ጭራሽ እንዳይሰማ ነው ያረከው እኮ ደብደበ ማለት። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 32 ላይ አንድ ደንቆሮን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ኤፍታህ ብሎ ተከፈት እንዳለው ቃል ብቻ ተናግሮ ጆሮ እንደሰማም መጽሐፍ ቅዱስ ይነግረናል። የወንጌል አማኞች ነን የምትሉ ሰዎች በኢየሱስም የምትዋሹ ናችሁ፣ ውሸታም ናችሁ። አያችሁ፣ ኢየሱስ በሚለው ስም የምታሹፉ፣ የምታላግጡ፣ የምትነግዱ ሰዎች ናችሁ። እናንተ የወንጌል አማኞች አይደላችሁም፣ ወንጀለኛ ናችሁ። ህዝቡ ላይ የምትሰሩት ድራማ፣ ህዝቡ ላይ የምትሰሩት ወንጀል መንግስት ትኩረት ሰጥቶ ሊያስራችሁ የሚገባው እናንተ አጭበርባሪዎች ናችሁ። ለዚህ ነው እናንተ የምትጠሩትን ኢየሱስ አናቆም የምንለው። አናቆም። አሁን እውነት ኢየሱስ ክርስቶስ በዚህ ደረጃ መቀለጃ ነው? በስሙ ትቀልዳላችሁ፣ በስሙ ትነግዳላችሁ። እዛ አዳራሽ ተቀምጣችሁ ቁጭ ብላችሁ አሜን ምንም ትሉ ሰዎች ጤናችሁን እግዚአብሔር ይመልስላችሁ። ስለማ ብዬ አለው ስለ አባትህ ስለ ዳዊት ብዬ እንም ጥቅስ አወጣልሻለሁ። ስለ አባትህ ስለ ዳዊት ብዬ ስለ ብሎ መጸለይ። ዳዊት ሞቷል፣ ግን ለዳዊት ይሄንን የንግስና ስልጣን ከዘር 106 ይቅርታ 106 23 ጻፊው ቴንኪዩ ቴዳ እግዚአብሔር ይባርክ። 106 23 106 ትክክል አግኝቼዋለሁ። እሺ እና አሁን ደግሞ እንትንን አውጣልኝ የዳዊትና የሶሎሞንን ታሪክ
ለማንኛውም ምንድነው ስለ አባት ስለ ዳዊት ስል ይለዋል። ተመልከች፣ ስለ አባት ስለ ዳዊት ስል በዘመን አላደርገውም ይለዋል ሰለሞን። ዳዊት የለም ሞቷል። የነዚህ እግዚአብሔር ለቅዱሳን የሚገባው ቃል ኪዳን መሐላ እግዚአብሔር እንትን አይደል ለቅዱሳኑ ይምላል አይጸጸትብም ይላል ቅዱስ ዳዊትን በመዝሙረ ዳዊት ላይና ቃል ኪዳናቸው እንኳን ከሞቱ በኋላ ይጠቅማል ነው። ዋናው ግን አስረግጬ የምነግርሽ ሁልጊዜ ማትረሽው እኛ እንደማናስተምር አድርገው እኛን የሚከሱን የክርስቶስ ቤዛነት ቤተክርስቲያን ለዓለም የምትሰብከው ነው። ያ በአዳም ኃጢአት በሁላችን ላይ ሞት መጥቷል። ከዛ ሞት ፍርድ የሚያነጻን የክርስቶስ ደም ብቻ ነው። ይሄን አስምረሽ ያዡ። የኢትዮጵያ ቤተክርስቲያን አስተምሯ ይሄ ነው። በአንድ አዳም ምክንያት ሞት ወደ ዓለም ገባ አይደል የሚለው? ከዛ የሞት ቁራኝነት የሚያወጣን የኢየሱስ ክርስቶስ ደም ብቻ ነው። ይሄ የቤተክርስቲያን ትምህርት ነው። ስለዚህ ይሄን አስምሪ፣ ጸልይ። እኛ ስለምንወድሽ ነው ወደ እውነትና ወደ ፍቅር መተሽ በዚህ በአባቶች ትምህርት አፖስቶሊክ ሳክሴሽን ባላት ቤተክርስቲያን ውስጥ እንድታልፊ እንጂ ሌላ ዓላማ የለንም። የበለጠ ደግሞ እኔም ፎሎ አረግሻለሁ። ስልኬንም ከፍቅረ ኢየሱስ አግኝተን እንማማራለን። እግዚአብሔር የፈቀደው ይሆናል። እሺ፣ ጥሪያችን ከእግዚአብሔር ነው። እኔ ስለሰበኩ ፍቅረ ኢየሱስ ስለሰበከ አይደለም። ዋናው ጥሪው ከእግዚአብሔር ነው። እግዚአብሔር ልቡን የከፈተለት ሰው ሁሉ እውነትን መረዳት ይችላል። እግዚአብሔር መንፈስ ቅዱስ ሁላችንን ይርዳል። ፍቅረ ኢየሱስ የሌሎችን ቦታ ያስኩኝ አስረዘምኩኝ ዛሬ፣ ይቅርታ እባክህ። ተመልሶልኛል። አመሰግናለሁ። በጣም ደስ ብሎ ቃል ያሰማልን። አቶ ወንዱ በስላሴ ታምናለህ? በጣም ስላሴ በመለኮት ስንት ነው? ሶስት በአካልስ? በአካል አንድ ነው። በአካል አንድ ነው፣ በመለኮት ሶስት። በጣም ጥሩ፣ በጣም ጥሩ። እና ነብይ ነህ? አዎ፣ ጌታ ይመስገን። እሰይ እሰይ፣ ጌታ ይመስገን። ኢየሱስ ክርስቶስ ከሰማይ ነው ወይስ ከምድር? ኧረ ከሰማይ ነው፣ የተላከ ነው። ከሰማይ የሚበልጠው ማን ይላል? ከሁሉ ይበልጣል እኮ ይላል። እንዴት ይሄን እንትነዋል እንዴ? በጣም ክርስቶስ በማርያም በኩል አልፎ ዓለምን እግዚአብሔር በክርስቶስ አማካኝነት ኢየሱስን ሰራ። የመዳን ብቸኛ መንገድ አድርጎ እግዚአብሔር ለኛ ገለጠልን። በክርስቶስ በኩል የእውነትን መንገድ ለማግኘት በክተናል። ከጨለማ ወደ መደነቅ ወደ ፍቅሩ ልጅ መንግስት እግዚአብሔር በፍቅሩ አፈለሰን። ጌታ የተባረከውን የዳነን ከዳኑት ወገን ነን። ክርስቶስ አምላክ ነው ሰው? ሰውም ነው አምላክም ነው። ፍጹም ሰው ፍጹም አምላክ። ሰውነቱን ከየት ነው ያገኘው? ሰውነቱን በማርያም አልፎ ማለት በማርያም በኩል በመምጣቱ አግዘው ፕሮፌት ነው ቆም ባይዚ ኢየሱስ ክርስቶስ ሰውን እንድናገኘው ከማርያም አይደለም ከማንም አይደለም። ቃል ስጋ ሆነ ነው። ቃል ነው ስጋ የሆነ ማርያም እንጂ ከማርያም ምንም አላገኘም። ያው ምንም አላገኘም። የት ቤተክርስቲያን ነበርክ? ተባረኩ ወንድሞቼ እናቶቼ፣ በዚህ ልሰናበታችሁ ነው። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ቢፈቅድ እንገናኛለን። በጸሎታችሁ አስቡኝ። በእውነት የምር ጸልዩልኝ። በተለይ ቦታ ጠቦኛልና የልጆቼ ድምፅ በጣም እየገባ አሁን በጣም አስቸገረኝ። እግዚአብሔር ወደ ሰፊ ቦታ አውጣው ብላችሁ ጸልዩልኝ። እግዚአብሔር የሚያሳያችሁ ህልም የሚናገራችሁ ነገር ካለ በውስጥ ኮንታክት አድርጉኝ። ሜሴጅ ላይ እዚሁ ተናገሩ እውነቱን ብሎ የሚለው የቲክታክ ሜሴጅ ላይ በውስጥ ያሳያችሁ ነገር ካለ ጌታ ጻፉልኝ። ሪከርድ ማድረግ እንኳን አይቻልም። ሜሴንጀሬን የምታውቁ ስልኬን የምታውቁ በውስጥ ጻፉልኝ። ካልሆነ ወደ ሰፊ ቦታ እንዲያወጣኝ። ቤት ጠበበኝ። 3 ልጆች አሉኝ ከሚስቴ ጋር እና ከኔ ጋር 5 ነን።
በጣም ጠባብ ነው። ሳሎን ላይ ነው የማገለግለው። ድምጻቸው እየገባ በጣም እንትን አልኩኝ። እነሱንም ጭምር ማፈነውን አሁን ስላደጉ እና ጸልዩልኝ። እግዚአብሔር ጸሎትን ይሰማል፣ ሰምቶም ደግሞ ይመልሳል። ተባረኩልኝ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ የሚያሳያችሁ ነገር ካለ ልትነግሩኝ ትችላላችሁ በውስጥ መስመር። ሰላሙን ተባረኩ።